የለውም። የሚ ኤጅ 45 ዌይት 58 ሃይት ሜትር ከ53 እንግዲህ ሜትር ከ53 ከሆንሽ ወደ 8 ኪሎ ግራም ፋት አለ። የወገብሽ ልኬት ከ76 በታች መሆን መቻል አለበት። ደስ ምስጋናዬ ለጌታዬ። ኢንች ብለህ የጻፍከውን በሜትር ቀይር፣ ፓውንዱንም በኪሎግራም ብትቀይር ትንሽ ማውራት እንችላለን። ወርቁ በቀለ እድሜ 43 ቁመት ሜትር ከ82 ክብደት 74 ነህ። ሜትር ከ82 ከሆንክ 74 አካባቢ ኪሎ ከሆንክ ኪሎ ቆንጆ ነው። ግን ስቲል ፋት ካለ ፋት የወገብ ልኬት ከ91 በታች ካልሆነ ቦዲ ሪኮምፖዚሽን የግድ ነው። ሰውነትን ፋትን መቀነስ፣ ሌላኛውን ሰውነትን መገንባት ግድ ነው። ባይዘዌ ኪሎአችሁ ከፍ ያለም ቢሆን ቦርጭ ብኖርባችሁም ባይኖርባችሁም ሰውነታችሁን መግቡ ነው። እዚህ ፕሮግራም ላይ ማወራው ሰዎች ኳሊቲ ፕሮቲን ተመገቡ፣ ኳሊቲ ፋት ተመገቡ፣ ኳሊቲ ካርብ ተመገቡ ብለን ስናወራ የስኳር ታማሚ፣ የግፊት ህመምተኛ ወይንም ደግሞ ቦርጩን ለመቀነስ ፋቱን ለመቀነስ ያሰበ ሰው ነው የሚመስለው። ሁላችሁም ነው፣ ለሁሉም ሰው ነው። ሰውነትን መመገብ ለሁሉም ሰው ነው። በትክክል ሰውነታችንን በመመገብ ውስጥ ነው እንግዲህ ስኳር ያለው ሰው ስኳሩ የተሻሻለ፣ ግፊት ያለው ሰው ግፊቱ የተሻሻለ፣ ፋት ያለው ሰው ፋቱ የተሻሻለ፣ ሰውነቱ የተገነባ የሚመጣው። ኖርማል ሰውነት ያለውም ሰው ቀሪ ዘመኑን መንቴን አድርጎ ጡንቻውን እየገነባ ፋቱን እየቀነሰ በስኳር የመያዝ በግፊት የመያዝ ኢንሱሊን ሬዚስታንት ዴቨሎፕ የማድረግ እድሉን በመቀነስ ክሮኒክ ኢንፍላሜሽንን በመቀነስ ቀሪ ዘመኑን ልብና ከልብ ጋር ተያያዥ በሆኑ ህመሞች የመያዝ እድሉን ቀንሶ መኖር የሚችለው ማለት ነው። በዛ መልክ አንደርስታንድ አድርጉ። ስለዚህ ዩሪክ አሲድ ከፍ ብሏል፣ በቃ የሆነው ምግቡ። ግፊት ከፍ ብሏል፣ የስ ዱ ዘ ሴም። ጉበት ላይ ፋቲ ሊቨር አለ፣ የስ። ፖሊሲስቲክ ኦቫሪ አለ፣ የስ። ምንም የለብህም፣ ምንም ባይኖርባችሁም በዚህ መልክ ብትመገቡ ታመሰግኑኛላችሁና ይሄ ለሁላችሁም ሁላችሁን የሚመለከት አመጋገብ ነው። ኤግዛክትሊ ግን የሁሉም ሰው አመጋገብ ይለያያል። ፐርሰናል ጋይዳንስ ያስፈልጋቸዋል። ቢኮዝ እንደየሰው ኬዝ፣ እንደየሰው እድሜ፣ እንደሰው የጤና ደረጃ ሜታቦሊክ ስቴት እያንዳንዳቸው አመጋገብ በተለይ የመጀመሪያ ጥቂት ወራት ላይ ሊለያይ ስለሚችል ጋይዳንስ ጠይቁ። የሚ እድሜዋ 21 ነው። ሜትር ከ75 ወይ 73 የሚ በገና ልጅ ነሽ። ሜትር ከ73 75 ከሆንሽ 68 ኪሎ ግራም አካባቢ ቆንጆ ነው። 73 ኪሎ ግራም ትንሽ ከፍ ያለ ነው። ስለዚህ በተለይ ሆድ አካባቢ ላይ ፋት ካለ እሱን ለመቀነስ ምግብሽን ማሻሻሉ ቆንጆ ነው። እንግዲህ ቅድም ሳውራ ሰምተሻል ብዬ አስባለሁ። ፋት ስላለ አይደለም፣ ግፊት ስላለ አይደለም፣ ኮሌስትሮል ስላለ ሳይሆን ለሁላችንም ራይቱ አመጋገብ አሁን የምናወራው አመጋገብ ነው። ምንም ጥያቄ የለውም። ይሄ ለአርጊመንት እንኳን የሚቀርብ ነገር አይደለም። ኤቪደንስ ቤዝድ ነው። ማንኛውም ሰው በቀን ማግኘት የሚገባውን የፕሮቲን ታርጌት መምታት መቻል አለበት። ያንን በበቂ ሁኔታ ያላገኘ ሰውነት ከፊት ለፊታችን ያለውን ምግብ ብዙ ያስበላናል። እንግዲህ በቂ ፕሮቲን ካላገኘን ከፊት ለፊታችን የሚኖረው ምግብ ከፍተኛ ካርቦሃይድሬትና ፋት ነው። እሱን ብዙ እንድንበላ የሚያስገድደን ምግቡ በቂ ፕሮቲን ካሌለው ነው። ያን ለረዥም ዓመት በብዛት በላን ማለት ደግሞ ኦቨር ፋቲ መሆን ይመጣል፣ ለስኳር መጋለጥ ይመጣል፣ ያለ እድሜ ማርጀት መገርጀፍ ይመጣል ማለት ነው። እውነተኛው how to reduce pressure on kidney due to high protein intake ማንም ሰው ከፍተኛ ፕሮቲን መውሰድ አይችልም። ፕሮቲን ናቹራሊ አፒታይት ሰፕሬስ የማድረግ ኃይል አለው። ስለዚህ አንድ ሰው ከመጠን በላይ የሆነ ፕሮቲን መውሰድ አይችልም።
እውነት ለመናገር በአንተ ሰፈር ያሉ ሰዎች፣ በግራህ ያሉ፣ በቀኝህ ያሉ ጎረቤቶች፣ ጓደኞች ቦርጫም የሆኑት በሙሉ ከበቂ በታች ፕሮቲን ስለበሉ ነው። ኦልሞስት ሁሉም ሰው በሚባል ደረጃ ግንዛቤው ስለሌለው አነስተኛ ፕሮቲን በልቶ ነው እየታመመ ያለው። ምን ማለት ነው? አነስተኛ ፕሮቲን የሚበላ ሰው ቅድም ለመናገር እንደሞከርኩኝ ብዙ ካርቦሃይድሬቶችና ብዙ ፋትን ይበላል። ሰውነታችን ከፍተኛ የሆነ የፕሮቲን ዲማንድ አለው። የምንበላው ምግብ በቂ ፕሮቲን እንዳሌለው ሴንስ ያደርጋል። ሰውነት ሴንስ ስለሚያደርግ የትኛውንም መስዋዕትነት ይከፍላል በቂ ፕሮቲን ለማግኘት ሰውነት። ለዚያ ነው ያንን ባዶ እንጀራ በባዶ ወጥ ብዙ ምንበላው ባለማወቅ እኛ ሳናቅ ነው የምንበላው። ሰውነት ግን ቶሎ ማንጠግበው ያ ምግብ ባዶ የፕሮቲን መጠኑ በጣም አነስተኛ ስለሆነ ነው። ስለዚህ ከፍተኛ ፕሮቲን ኩላሊት የሚለውን እሳቤ ብትገድቡ ቆንጆ ነው። ናቹራሊ ፕሮቲን ምግቦች ከመጠን በላይ ልንበላቸው አንችሉም። ከፍተኛ የማጥገብ ኃይል ስላላቸው ብሎክ ያደርጋሉ ነው እያልኩ ያለሁት። እንግዲህ ዓለም ላይ ከፍተኛ ፕሮቲን የሚጠቀሙ ሰዎች አሉ። ዓለም ላይ ከፍተኛ ፕሮቲን የሚጠቀሙ ሰዎች አሉ። ኦኬ፣ ከፍተኛ ፕሮቲን የሚጠቀሙ በተለይ ስፖርተኞች የሚጠጣ ቢኮዝ እነሱ አሁን በአሳ በልተው ስጋ በልተው ለውድድር ጡንቻ ለመገንባት ይቸገራሉ። አሳ በልተ ብዙ ጠዋት ላይ ብትበላ ቀኑን በሙሉ ይዘጋሃል። ስጋ ጠዋት ላይ ብትበላ ቀኑን በሙሉ ይዘጋሃል። እነዚህ ስፖርተኞች ሪል በሆኑ በነ አሳ፣ በነ እንቁላል፣ በነ ስጋ፣ በነ አይብ፣ በነ ግሪክ ቅርጽ የሚፈልጉትን ያክል ፕሮቲን ማግኘት እንደማይችሉ ስለሚያውቁ ፕሮቲን ስለሚዘጋ የግድ ብዙ ፕሮቲን የሚጠጣ ይወስዳሉ። በሰፕሊመንት መልክ፣ በሄ ፕሮቲን መልክ፣ በኬዚ መልክ በጣም ይወስዳሉ እነዚህ ሰዎች። ኩላሊት ከፍተኛ ፕሮቲን ኩላሊት የሚጎዳ ቢሆን ኖሮ ዳሜጅ የሚያደርግ ቢሆን ኖሮ እነዚህ ቦዲ ቢውልደርሶች ጡንቻቸው በጣም ትላልቅ ጡንቻ ቢውልድ እያደረጉ ውድድር የሚያደርጉ ሰዎች ኩላሊታቸው ፌል ባረገ። ፕሮቲን ኪድኒ ዲዚዝ የሚለውን ነገር ከአእምሯችሁ አውጡ። በእርግጥ በተለያየ ምክንያት እንግዲህ የተለያየ ምክንያት ምንላቸው ስኳር ነው በብዛት ከስኳርና ከግፊት ጋር ተያይዞ ሲኬዲ ዲቨሎፕ ያደረጉ ኦልሬዲ ኩላሊታቸው ፌል እያደረገ ያሉ ሰዎች የመጨረሻ ደረጃ አካባቢ ስቴጅ 3B ስቴጅ 4 ሲኬዲ ብለን ምንለው እንግዲህ ስቴጅ 5 ኦልሬዲ ዲያሊሲስ ላይ ደረሱ ኢንድ ስቴጅ ሪናል ዲዚዝ ምንላቸው ናቸው። የኩላሊት ችግር 3B ከፍ ያለው የሚባሉት ከ3B በኋላ ነው። ኩላሊት ችግር ወይም ደግሞ ሲኬዲ 4 ላይ ያሉ ሰዎች የተወሰነ የፕሮቲን ገደብ እንዲያደርጉ ይመከራል። ይሄ በሕክምናም በኤቪደንስ የሚደገፍ ነገር ነው። ከዛ ውጭ ግን ማንኛውም ጤነኛ ኩላሊት ያለው ሰው ፕሮቲን ኩላሊትን ይጎዳ ይሆን የሚለውን ነገር ከአእምሯችሁ ውስጥ አውጡ። ሄልዚ ኪድኒ ቤዝ ላይኑ ሄልዚ ኪድኒ ያለው ሰው በቂ ፕሮቲን መመገብ ይችላል። እዚህ ፕሮግራም ላይ የምናወራው ባይዘዌ ከፍተኛ ፕሮቲን አይደለም፣ በቂ ፕሮቲን ነው። መጀመሪያ የፕሮቲን ግንዛቤ ሰዎች ስላለን ስንበላ የነበረው ምግብ ባዶ ፕሮቲን ወይም ደግሞ ዝቅተኛ ፕሮቲን በመሆኑ አሁን ከፍ አድርገን መብላት ስንጀምር ብዙ እየበላን እየመሰለን ነው እንጂ ኦፕቲማል ፕሮቲን ነው የምናወራው። በቂ ፕሮቲን ነው እዚህ ፕሮግራም ላይ የምናወራው። ስለዚህ እውነት ለመናገር ይበዛል የሚባል ፕሮቲን የለም፣ ያንሳል ነው። አንሶ ነው እህል እንደ ጉድ በልተን እህልን ከከፍተኛ ዘይት ቅቤ ጋር ቀላቅለን በልተን ቦርጫም ሆነን እሱ ላይ ለከፍተኛ ስኳርና ለከፍተኛ ግፊት የተዳረግ ነው። አይሆፕ ይሄ በቂ መልስ ይመስለኛል። እውነተኛው አደም መሐመድ እድሜው 42 ነው፣ ኪሎ 95 ነው፣ 1 ሜትር ከ85 1 ሜትር ከ85 ከሆንክ 77 ኪሎ አካባቢ ብትሆን ቆንጆ ነው። እንግዲህ ወደ 17 ኪሎ ግራም አካባቢ ፋት አለ ብዬ አስባለሁ። ምግብህን ቀይር። ምግብህን እንግዲህ ቤዚህ ላይ በቀን የሚያስፈልግን ፕሮቲን አቺቭ አድርግ። ከዛ በኋላ ሌሎችን ቅድም ስናወራ እንደነበር ነው ስቴፕ ዋይዝ ቀስ እያልክ በቂ ካርብ ሄልዚ ካርብ በቂ ሄልዚ ፋቶችን ምግብ ላይ ኢንክሉድ አድርግ።
ይሄም ካደረግ በአጭር ጊዜ ነገሮች መልካም ይሆናሉ። ናታሊ እጅግ አመሰግናለሁ። ምስጋናዬ ለጌታዬ 77 ኪሎ ግራም ቁመት ሜትር ከ52 እንግዲህ ወደ 30 ኪሎ ግራም ፋት አለ ማለት ነው። 35 ዓመትሽ ነው። ቦርጭ አለ፣ ምንም ጥያቄ የለውም። ስለዚህ ምግብሽን ቀይሪ። ምግብ እንዴት ነው የሚቀየረው? እነ ናታሊ ኮመንት ላይ ጽፉልሻል። ቀይሪ ማጥባትሽ፣ ኦኬ፣ ምግብ መቀየርሽ ለምታጠቢውም ህፃን የተሻለ ወተት እንዲወጣ ኳሊቲ ወፈር ያለ ወተት እንዲወጣ ያደርጋል። ሰውነትሽን ይገነባል፣ ቦርጭሽን ይቀንሳል። ቀሪ ዘመንሽን ጤነኛ ወጣት መሆን ትችያለሽ እና 30 ኪሎ ግራም ፋት ይዤ ሊቀጥል ካልሽ ብዙ ዋጋ ያስከፍልሻል። በጣም ብዙ ፐርሰናሊ ማገዝ እናገዝሻለን። የእኛ ቲሞች አይ ቲንክ ሰውነት እየተገነባ ፋት መቀነስ ይቻላል። ኦኬ፣ ሰውነት እየተገነባ ፋት መቀነስ ይቻላል። ቢኮዝ ያንተም ዓላማ ፋት መቀነስ እንጂ ሚዛንህን ወይ ኪሎህን መቀነስ አይደለም። ምክንያቱም 93 ኪሎ ግራም ብለህ ጽፋል እዚህ ጋር ይመስለኛል። 93 ኪሎ ግራም ጡንቻ በጡንቻ ሆነ ቢሆን ስለመቀነስ ባላወራህ ነበር። አየህ፣ ከመጀመሪያውኑ የፋፋኸው ብዙ በልተ አይደለም፣ ሮንግ ምግቦችን በልተ ነው። በቂ ፕሮቲን ትበላ አልነበረም። በተቃራኒው ከፍተኛ ፋት፣ ከፍተኛ ዳቦ፣ ከፍተኛ እንጀራ ትበላ ነበር። እነሱን አስወግድና የምግብን የፕሮቲን መጠን ከፍ አድርግ። የስጋውን የአሳውን ስጋ ሲሆን ቀይሁን የአሳውን ቺክኑን እነሱን ከፍ አድርግ። ማባያ ከጎን ያለውን ቬጂቴብል አድርግ። ቀስ እያልክ ደግሞ በየጊዜው የሚሻሻሉ ነገሮችን በውስጥ የኛ ቲሞች ያግዙሃል። ናና ሁሌ እከታተልሃለሁ። ምክርህን ተግባራዊ ለማድረግ አልቻልኩም። ስላልገባሽ ነው። ምግብ የበላሽ እየመሰለሽ በረሃብ ሰውነትሽን እየጎዳሽ ነው። የኔ ምንም የተለየ ነገር የለውም። ለሁላችሁም ሲሚላር ነገር ነው የምመክረው። ሰውነትሽን መመገብ የግድ ነው። ለምርጫ እንኳን የሚቀርብ አይደለም። ነገ ቀይራለሁ ዛሬ ቀይራለሁ የሚባል ነገር አይደለም። ሰውነትሽን ህይወትሽን የምትፈልጊ ከሆነ መግቢው ነው የማወራው። መግቢው ትክክለኛ ሰውነት ትክክለኛ ጤና እንዲኖርሽ ከፈለግሽ ስለ እንጀራ ከሆነ ሰውነትሽን ከመገብሽው በኋላ የሚያስፈልገውን ከሰጠሽው በኋላ የሰጠሽው እንጀራ ወይ የበላሽው እንጀራ ምን ያደርግሻል? እሱ እኮ ነው ጭንቀትሽ። አየሽ፣ እያደረግሽ ያለሽው ሰውነትሽን ባዶ ምግብ እየመገብሽው ነው። ያ ሰውነት ላይ ዕዳ ያመጣል፣ በቆይታ ደግሞ ዋጋ ያስከፍላል። አብርሃም እድሜው 39 ነው። ቁመቱ ሜትር ከ72 ነው። ሜትር ከ72 ከሆንክ 66 ኪሎ ግራም ለአንተ ቆንጆ ነው። 70 ኪሎ ግራም ከሆንክ እንግዲህ ትንሽዬ ኢዚት ጉድ ፎር ቦዲ ቢልደር እንግዲህ እያወራን ያለ ነው። ሰውነት መገንባት ከሆነ ወገብህ ልኬት ነው ዋናው። ኪሎ ቆንጆ ነው። የወገብህ ልኬት ከ86 በታች ከሆነ መስል መገንባት ከሆነ ሀሳብህ እንግዲህ ግልጽ ነው። ጡንቻህን ያለ ፕሮቲን መገንባት ማይታሰብ ነገር ነው። ፕሮቲንህን ኦፕቲማይዝ አድርግ። እንደ ዲማንድ እንደ ኤክሰርሳይዝ ሌቭል ደግሞ ፕሮቲን በቀን የሚያስፈልግህን ታርጌት ከፍ አድርግ። ከዛ ውጭ ካርብ ብለን የምናወራቸውን ከዳቦ ከማግኘት ይልቅ ከሩዝ፣ ፓስታ፣ መኮሮኒ ከማግኘት ይልቅ ሄልዚ ካርብ ከምንላቸው ከነ ብራውን ራይስ ስፖርተኛ ስለሆንክ ከነ ቅንጬ ከነ ኪኒያ ከሀገር ውጭ ከሆንክ ከነ ቺፕስ ሳይሆን ከነ ድንች ከነ ስኳር ድንች ማግኘት ትችላለህ። 100 ግራም ብዙ ጊዜ አቭሬጅ እንቅስቃሴ ለምናደርግ ሰዎች ነው። ስፖርተኛ ከሆንክ ሰውነት እየገነባ ከሆነ እንደምትሰራው ስፖርት ሌቭል በቃ የምትበላውን የካርቦሃይድሬት መጠን 120፣ 130፣ 140 ድረስ 150 ድረስ ማስኬድ ትችላለህ። ስለዚህ ፕሮቲን ቤዝ ነው ለሁሉም ሰው። የካርብ መጠን ግን እንደ ኤክሰርሳይዝ እንቅስቃሴ ሌብል ከጊዜ በኋላ እያየህ የጨመርክ መሄድ ትችላለህ ማለት ነው። አይሆፕ ቆንጆ ጊዜ እያሳለፍን ያለን ይመስለኛል። ትንሽ ጊዜ ያለችኝ፣ ኦኬ፣ ትንሽ ጊዜ እንቆያለን። የተለየ ኢሹ ያለው ሰው ገስት ሪኮም መግባት ይችላል። እስከዛ ጥያቄ እየመለስኩ ቆያለሁ።
ፍሩት ሜትር ከ60 ናት። ክብደቷ 72 ነው። እድሜዋ 59 ነው። ፍሩት ቁመቷ ሜትር ከ60 ነው። 55 ኪሎ ግራም ቆንጆ ነው ላንቺ ወይ ሴት ከሆንሽ። እድሜ 59 ነው። 59 ከሆንሽ ቢ ሲሪየስ። እሺ 59 እድሜ በጣም ሲሪየስ መሆን የሚጠይቅ ነው። በጣም ስትሮንግ መሆን፣ ጡንቻ መገንባት፣ ጠንካራ አጥንት መገንባት የሚጠይቅ እድሜ ነው እና ሜትር ከ60 55 ኪሎ ግራም ቆንጆ ነው። ግን ሰውነት እየተገነባ ሚሄድ ከሆነ ምንም ችግር የለውም። በተለይ የወገብ ልኬት ከ80 በታች መሆን መቻል አለበት ብዬ አስባለሁ። ምግብሽን ቀይሪ። ሊሊያን እድሜዋ 44 ነው። ኪሎ 52 ነው። እባክህ ቁመት አላስቀመጥሽም ሊሊያን፣ ቁመትሽን ለማስቀመጥ ሞክሪ። የስ ሄንሪ ሱሺ መጠቀም ትችላለህ። እንዴት አትችልም? አንተ እኮ ቦዲ ቢውልደር ነህ።